ሰበር ዜና ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ። የመጋቢት 20 የሰዓቱን አበይትና ሰበር ዜናዎች በዕለቱ በሁለተኛ ዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአገዛዙ 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ በአፋብን በላይ እዝ ደጃዝማች 4ኛ ኮር ተደመሰሰ። ኮሎኔሉ በፋኖ ላይ መለስ ሲሸኝ የፋኖ ጦር በጎንደር ከተማዎችን እየተቆጣጠረ ነው። በዝርዝር የምታደምጡት መረጃ ይዘናል። በሌላ በኩል በሸዋ የፋኖ ኃይሎች ኦሮሚያ ላይ በኦሮሚያ ልዩ ኃይል በሽመልስ አብዲሳ ጦር ላይ መብረቂያ ጥቃት በመሰንዘር የኦሮሚያ ልዩ ኃይልን የሬሳ ክምር አድርገውታል። እንዳስሰዋለን። በሌላ በኩል በወሎ በደሴ ዙሪያና በሌሎች አቅጣጫዎች በተደረገ ከባድ ውጊያም ስፍር ቁጥር የሌለው የብልጽግና ጦር ሙትና ቁስለኛ ሲሆን ከፍተኛ ባለማዕረግ የጦር መሪም ተደምስሷል። በጎጃምም እንዲሁ በርካታ አገዛዙ ወታደሮች የተገደሉበት ውጊያ ተደርጓል። እናስቃኛቸዋለን። ከአፋብን ከፍተኛ አመራር ጋር በዲያስፖራው ድጋፍ እንዲሁም ፋኖ ከአሜሪካና ከውጭ ግንኙነት ጋር በተያዘ ቆይታ ተደርጓል። ወደ እናንተ ይቀርባል። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸውን መረጃዎች ታገኛላችሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከማስታወቂያ በኋላ በቀጥታ ወደ ዘገባው እናልፋለን። በካሬ በ85,000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620,000 ብር፣ ባለ 2 መኝታ 907,000 ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ በ0938 414445 አለያም በ0944 370480 ቀዳሚ ወዳደረኩት ዘገባ አልፋለሁ። የፋኖ ጦር በኦሮሚያው በሽመልስ አብዲሳ ጦር ላይ እርምጃ ወሰደ። ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ እርምጃ መውሰዱን አሳውቋል። በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር በኦሮሚያ ልዩ ኃይል ላይ ጠንካራ እርምጃ በመውሰድ ድል ተቀናጀ። የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃም በአገዛዙ በኦሮሚያ ልዩ ኃይል ላይ ከባድ ጥቃት በመሰንዘር በርካቶችን ሙትና ቁስለኛ አድርገው ክላሽ መሳሪያ መማረክም ችለዋል ነው የተባለው። ይህ የሽመልስ አብዲሳ ልዩ ኃይል ለብልጽግና መከላከያ የኋላ ደጀን በማድረግ ከምንጃር ሸንኮራ አጎራባች በሆነችው ኤጀሬ በምትባል አካባቢ አስፍሮት የነበረ ሲሆን በዚህ ሰራዊት ላይ በትላንትናው ዕለት አመሻሽ ላይ በነበልባሎቹ በነብሮ ሻለቃ በተወሰደበት እርምጃ በርካቶች ሙትና ቁስለኛም ተደርገዋል። የፋኖ ኃይሎች በኦሮሚያ ልዩ ኃይል በሽመልስ አብዲሳ ጦር ላይ በወሰዱት ጥቃት እስካሁን ቁጥራቸው በውል ያልተረጋገጠ በርካታ የኦሮሚያ ልዩ ኃይል አባላት ሙትና ቁስለኛ መደረጋቸውም ተረጋግጠዋል። ይህንን ግዳጅ የፈጸሙት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ያለምንም መስዋዕትነት በቀላል ኦፕሬሽን የሽመልስ አብዲሳን ታጣቂ ኃይልን አከርካሪ በመስበር ድል መቀናጀታቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ለሚዲያችንም አሳውቋል። ወደ ቀጣዩ ዘገባችን ስናልፍ ወደ ወሎ እናልፋለን። ከደሴ ወደ ተንታ ሲንቀሳቀስ በነበረ የብልጽግና ኃይል ላይ በተፈጸመ ሽምቅ ጥቃት በርካታ ወታደሮች ተደመሰሱ። በጥቃቱ ከተደመሰሱት መካከል በአንድ ወታደራዊ ፓትሮል ተሳፍሮና ታጅቦ ሲንቀሳቀስ የነበረ ማዕረጉ ለጊዜው በውል ያልታወቀ ወታደራዊ አመራር ይገኝበታልም ተብሏል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ 104ኛ ኮር 25ኛ ክፍለ ጦር ስር የሚገኙት የሁለተኛ ሬጅመንት ጀግኖች በትላንትናው ዕለት በፈጸሙት የሽምቅ ደፈጣ ጥቃት አንጸባራቃዊ ድልን ማስመዝገባቸውን ለሚዲያችን በላኩት መረጃም አስታውቀዋል። ይህ ብልጽግና ኃይል መነሻውን ከደሴ ከተማ አድርጎ በተሪ አቋርጦም
ወደ ተንታ ለመግባት በእንቅስቃሴ ላይ እንዳለ ነው። በተለምዶ ጉና ተብሎ በሚጠራው አካባቢ ላይ ሲደርስ ሊመክት የማይችለው ድንገተኛ የጥቃት ውርጅብኝ የወረደበትም ተብሏል። በዚህም በወታደራዊ ፓትሮል ተሽከርካሪዎች ላይ ተሳፍሮ ታጅቦ ሲጓዝ የነበረው ወታደራዊ አዛዥን ጨምሮ በርካታ የብልጽግና ወታደሮች ሞትና ቁስለኛ ተደርገዋል ተብሏል። ምኒልክ እዝ በህዝብ ግንኙነቱ በኩል ለሚዲያችን በላከው መረጃ ስፍር ቁጥር የሌለው ጦር ነው የተደመሰሰው። ውጊያውን ከመከላከል ወደ ማጥቃት የቀየረው ምኒልክ እዝ ወደ ብልጽግና ይዞታዎች ጥሶ በመግባት ከሚወስደው አውዳሚ እርምጃ በተጨማሪም ከሳንጃ ውግ ጀምሮ ሊመከቱ የማይችሉ የጨበጣ የደፈጣና የቆረጣ ጥቃቶችን በመፈጸም የብልጽግናን ኃይል ማሽመድመዱን አጠናክሮ ቀጥሏል ሲል እዙ አክሎ ለሚዲያችን ገልጿል። እዚሁ ወሎ ላይ ስንቆይ ሌላ የድል ዜናም ተሰምቷል። ምኒልክ እዝ 106ኛ ኮር 34ኛ ክፍለ ጦር በዋሮ ሜዳ የብልጽግናን ሰራዊት በመደምሰስ ድል አስመዘገበ። በዛሬው ዕለት መጋቢት 20 ቀን 2018 ዓ.ም ሌሊት 11 ሰዓት የተጀመረው አውደ ውጊያ ቃዞ ወረዳ ዋሮ ሜዳ ላይ በገፍ የገባን የብልጽግናን ሰራዊት በ3 አምቡላንስ ሙትና ቁስለኛውን እንዲያመላልስም አድርጎታል ነው የተባለው። ብርሃኑ ጁላ ከኢትዮጵያ አጽናፍ ድረስ ዘልቆ ጋፍ ያመጣውን ወጣት ለአብይ አህመድ ስልጣን ማራዘሚያ ሲባል የድሃው ልጅ ለባሩድ ተገብረዋል። ተኩሰው የብልጽግና ግንባር ላይ የሚያሳርፉት 34ኛ ክፍለ ጦር ፋኖ የብርሃኑ ጁላን ሰራዊት ስጋውን ላሞራ ነፍሱን ለሲኦል ሲዳረጉት ቁስለኞቹ ዋይ ዋይ የሚል የሲቃ ድምጻቸውን እያሰሙ የእስታይሽ ጤና ጣቢያን ጣሪያ የሚቦድስ ድምጽ እያሰሙም ይገኛሉ ሲሉ የአይን እማኞች ከቦታው ለሚዲያችን ገልጸዋል። አንዳንዱም ሆዳደር የወር ደመወዙን ጠብቆም ማታ ጠጥቶ ጠዋት በምርቃና ፈርጥጦም ወደ ዋሮ ሜዳ የገባው የብርሃኑ ጁላ ሰራዊትም በፋኖ ተከቦ ነፍስ ግቢ ነፍስ ውጪም ሲራወጥ ዋለ ቢሆንም ቅንድቡን እየተፈለጠ ተባሯል ሲሉ የፋኖ ኃይሎች ገልጸዋል። ከፋኖቹ በደረሰበት ከባድ ምት የተነሳ ሞትና ቁስለኛውን ማህበረሰቡ እንዳያይበት ስብስብ በማድረግ ንጹሃኖችን ከቤታችሁ ግቡ እያለ ሲደበድብና ሰብአዊ ጥሰቶችንም በንጹሃኖች ላይ ሲፈጸም ውሏል ሲሉ የአይን እማኞች ገልጸዋል። የፋኖን ነፍጥ ከቀመሰ በኋላ ወደ መጣበት የተረፉትን ሰራዊቱን ይዞ የተመለሰ ቢሆንም የብርሃኑ ጁላ ሰራዊቶች በካምፓቸው ከመሪዎቻቸው ጋር ሜዳ ላይ ሰባችሁ በፋኖ አስመትታችሁናል በሚል የእርስ በርስ ግጭትም እንደተፈጠረባቸው ሰምተናል። ወደ ጎጃምና ጎንደር አልፋለሁ። በትላንትና ዕለት የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ ሲሚዳ ከተባለ ቦታ ላይ ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት ተኩል ከአገዛዙ የብልጽግና ሰራዊት ጋር ባደረገው ውጊያ በርካታ የብልጽግና ኃይልን ሞትና ቁስለኛ ማድረጉን አስታወቀ። በቦምብ የጨበጣ ውጊያ በተደረገበት ድንቅ ተጋድሎ ከ25 በላይ የአብይ አህመድ ወንበር ጠባቂ ቅጥረኞችን መደምሰስ መቻላቸውን በርካታ ከባድና ቀላል ቁስለኛ ማድረጋቸውንም የፋኖ ኃይሎች ለሚዲያችን በላኩት መረጃም አስታውቀዋል። ይህ በእንዲህ እንዳለ ከጎንደር በተሰማም ሰበር መረጃ የአገዛዙ 53ኛ ክፍለ ጦር አዛዥ ኮሎኔል በቀለ በአፋብን በላይ እዝ ደጃዝማች 4ኛ ኮር መደምሰሱን ተነገረ። መረጃውን ይፋ ያደረገው የአፋብን በላይ እዝ የህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ሙጬ ነው። እንግዲህ እንደሚታወቀው በጧቱ የዜና ወጃችን በሰፊው እንደዘገብንላችሁ የብልጽግና ኃይል በትላንትናው ዕለት በ5 አቅጣጫ የማዕከላዊ አርማጭሆ ከተሞችንና አካባቢዎችን ለመውረር ከፍተኛ ቁጥር ያለው ወታደር ከከፍተኛ መሳሪያዎች ጋር ከከባድ እስከ ቀላል አሰልፎ ውጊያ ከፍቶ ነበር። በዚህ ውጊያ ፋኖ የብልጽግናን መከላከያ ሰራዊት ታንክን በማቃጠል ጭምር የብልጽግናን ጦር በከፍተኛ ሁኔታ በአምስቱም አቅጣጫ አሸንፎ መመለሱን መዘገባችን ይታወሳል። እንዲሁም ፋኖ ከዚህ በተጨማሪም ፋኖ ውጊያ ከጀመረ ቀን አንስቶ ትግሉ ከተጀመረበት ጊዜ ማለት ነው ከዛን ጊዜ ጀምሮ በፋኖ ቁጥጥር ስር ያልገባቸው ባለፉት 3 ዓመታት ሙሉ ፋኖ ተቆጣጥሯት የማያውቀው ሳንጃ ከተማ ላይ ፋኖ ከ3 ዓመት የውጊያ ቆይታ በኋላ ፋኖ ከተማ ውስጥ ገብቶ ሲንጎማለል እንደነበረ መዘገባችን ይታወቃል። የጧቱን ዜና ያደመጠ ሰው ምን ያክል ከባድ ውጊያ ጎንደር ላይ እንደተደረገ ይረዳል። ታዲያ ከዚህ ውጊያ ጋር በተያያዘ ነው የደጃዝማች 4ኛ ኮር የብልጽግናን 53ኛ ክፍለ ጦር አዛዥ ኮሎኔል በቀለን እስከ ወዲያኛው የደመሰሰው ማለት ነው። መረጃው አሁን የወጣው የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ የህዝብ ግንኙነት ኃላፊ
አርበኛ ዮሐንስ ንጉሱ ሙጬ ነው መረጃውን ለሚዲያችን ያደረሰው። ከዚህ ጋር በተያያዘ በጎንደር የተደረገውን ከባድ ውጊያ መረጃ ለማግኘት የጧቱን የዜና ወጃችን እንድታደምጡ እንጋብዛችኋለን። ፋኖ ብሩክ ስለሺ የአፋብን ወይም የአማራ ፋኖ ብሔራዊ ንቅናቄ የውጭ ግንኙነት ኃላፊ ነው። ከሱ ጋር የምናደርገው ቆይታ የአማራ ፋኖ ብሔራዊ ንቅናቄ ውህደቱን ካደረገ ጀምሮ በወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ዙሪያ እንዲሁም የተሰሩ ስራዎች ላይ አጭር ማብራሪያ ይሰጠናል። እሱ በተለይ ከሚመለከተው የውጭ ግንኙነት አንጻር ፋኖን በተመለከተ በውጭ የሚገኙ ዲያስፖራው ለፋኖ በመልኩ እገዛ እያደረጉ ነው። በውጭ ያለው አደረጃጀት ወደ አንድነት ለማምጣት ምን ተሰርቷል? በቅርቡ የአሜሪካ መንግስት ከሰለሞን ቦጋለ ጋር በተያያዘ የወሰደው እርምጃ ፋኖ ደብዳቤ ጽፏል እና ለዛ የተገኘ ምላሽ አለ። በዚህና በሌሎች ጉዳዮች ላይ ከፋኖ ብሩክ ስለሺ ጋር ቆይታ እናደርጋለን። ፋኖ ብሩክ ስለሺ አመሰግናለሁ። እንኳን ደህና መጣ። እንደ መነሻ ውህደቱ ከተፈጠረ በኋላ ጥር 9 ነው ውህደቱ በይፋ የታወጀው እና ከዛ በኋላ በፋኖ ኃይሎች በአመራሩም ሆነ በወታደሩ እንዲሁም በሰራዊቱ በተጨማሪ በአማራ ህዝብ ላይ የፈጠረው ስነ ልቦና እንዴት ይገለጻል? እንደ መነሻ መልካም በጣም ነው የማመሰግነው። ምንድነው እንግዲህ የአማራ ትግል ወደ አንድ እንዲሰበሰብ በትግል ሜዳ ያሉ ጓዶቻችን፣ ደጋፊዎቻችን በውጭም በሀገር ቤትም ያሉ ይህ ትግል የአማራን ብቻ ሳይሆን የኢትዮጵያን ትንሳኤ ማምጣት የሚችል ድርጅት ነው ብሎ የሚያስቡ በጠቅላላ አንድነቱን ሲፈልጉት ሲጠባበቁት የነበረ ነው። አንድነቱ መጥቷል። ያን አንድነት እንግዲህ ለህዝባችን ለደጋፊዎቻችን ይፋ ካደረግንበት በኋላ ጥሩ መነቃቃቶች ጥሩ እንቅስቃሴዎች እየተደረገ ያለበት ሁኔታ ነው ያለው እና ያ በጣም ደስ የሚል ሁኔታ ላይ ያለበትን ተመልክተናል ማለት ነው። በጣም ጥሩ። እንግዲህ ያው አንተ የስራ ኃላፊነት በአፋብን ውስጥ የውጭ ግንኙነት እንደመሆን መጠን እንደው አፋብን ከተመሰረተ በኋላ የውጭ ግንኙነቱ ያከናወናቸው ስራዎች መግለጽ ከተቻለ፣ ጊዜው አጭር ቢሆንም በዚህ አጭር ጊዜ ውስጥ ምን ተከናውኗል? መልካም ወንድም አገ በጣም ነው የማመሰግነው። እንግዲህ ድርጅቱ አጠቃላይ መዋቅሩን ለማቋቋም የሚያስፈልጋቸውን እና ድርጅቱ ድርጅት ነው ሊያሰኙ የሚችሉ መምሪያዎችን ደልድሎ የፖለቲካ የስራ አስፈጻሚና የማዕከላዊ ኮሚቴዎችን ካዋቀረ በኋላ የተዋቀሩት ወደ ስራ እንዲገቡ ያደረግንበት ሁኔታ ነው ያለው። አንዳንድ ድርጅቱን እንደ ድርጅት ሊያቆሙ የሚችሉ መዋቅራዊና በሰነድ የተደገፈ ለማድረግ ሁሉም የበኩሉን ጥረት እያደረገ ያለበት ሁኔታ ነው ያለው። በዚህ ሰዓት ብዙ ስራዎች እየተሰሩ በተለይ ለድርጅት አስፈላጊ ናቸው የሚባሉ ከመተዳደሪያ ደንብ ጀምሮ አጠቃላይ የትግሉን አውድ ይቀይሳሉ ተብሎ የሚታሰቡ ሰነዶች በመምሪያዎችም እንደ ድርጅትም እየተዘጋጁ ያሉበት ሁኔታ ነው ያለው። የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳዩ በኩል ደግሞ የዚህ ትግል ዋናና የመሰረታዊ ከምንላቸው አውዶች አንዱ የውጭ ግንኙነትና ዲፕሎማሲውን በተመለከተ ጠንካራ የሆነ ስራዎች መስራት ነው። ለዛ ትልቁ አቅማችን የዚህ ትግል ደጋፊ የሆነው ዲያስፖራ ማህበረሰባችን ነው። እዛ ላይ በአንድም በሌላም በእኛ መለያየት ስርዓቱ እጁን አስረዝሞ በማስገባት እና በግልና በአንዳንድ ሰዎች ፍላጎት ውጭ ያለው ማህበረሰባችን ውጭ ያለው ዲያስፖራው ተከፋፍሎ የቆየበት ሁኔታ ነው ያለው። በጣም በርካታ ማህበራቶች አሉ፣ የአማራ ማህበራቶች አሉ፣ እንደ ኢትዮጵያ የተቋቋሙ ማህበራቶች አሉ። ይህን ትግል የሚደግፉ እነዚህን የትግል ደጋፊ የአማራ ማህበራቶች አድሬስ ማድረግ የውጭ የሚገኘው የአማራ ማህበረሰብ ወይም ደግሞ የኢትዮጵያ ማህበረሰብ የዚህ ትግል አካል ነው ወይስ ደጋፊ ነው? በዋናነት እኛ የትግሉ አካል ሆነው እንዲቀጥሉ በትግሉ ላይ ሙሉ ማንዴት እንዲኖራቸው እና በትግሉ ላይ የውሳኔ አካልም ጭምር እንዲሆኑ እንፈልግ ስለነበረ 14 መጠይቆች ያለው ለሁሉም ማህበራት አድሬስ በማድረግ ቀጣይነት ያለው ቋሚ የሆነ ስርዓት ለመዘርጋት ቋሚ የሆነ አደረጃጀት ለመፍጠር በውጭው በዲፕሎማሲው በአድቮኬሲው እና በሀብትና ኢኮኖሚ በልማት ዘርፉ ተሰማርተው ይህን ትግል የሚደግፉ ይህን ትግል ከተቋጨ በኋላ ይችን ሀገር መልሶ በማቋቋሙም ሊያግዙን የሚችሉን አካላትን ከማደራጀት እያንዳንዱ አካላት በባትሪ ፈልገን የማደራጀት አደረጃጀቶች ወይም ማህበራቶች ተቋማት የሌሉበት ቦታ ተቋማት እንዲፈጠሩ አንዳንድ ስራዎች የጀመርንበትና እንቅስቃሴዎች ያደረግንበት ሁኔታዎች ናቸው ያሉት። በዛም በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እና በአካባቢው ያሉ በተለይ በምስራቅ የዓለም ክፍል ያሉትን በአንድ መድረክ በማነጋገር ጥሩ የሚባል ፕሮግረስ ያለበት በተለይ የአማራ ማህበራት በአሜሪካ ያሉት በኢትዮጵያ ማዕቀፍ የታቀፉት በአንድ ላይ ለመስራት የተለያዩ ማህበራቶች ቢሆኑ ለአንድ ግብ ለአንድ ዓላማ
ለመስራት እና የተጎዳው ማህበረሰባቸውን በሰብአዊ እርዳታ ለመደገፍ እየተሰሩ ያሉ በደሎችን፣ ግፎችን አገዛዙ እየፈጸማቸው ያላቸውን ጥፋቶችም ጭምር ለዓለም አቀፉ ማህበረሰብ የማሳወቅ ስራም ለመስራት ጥሩ ደረጃ ላይ የደረሰበት ተሰማምተው ለመስራት ጉዞ የጀመሩበት ምዕራፍ ነው። ያ እንዳንድ ድርጅቱ ከተመሰረተ በኋላ የነበረ እንቅስቃሴ ነው። በካናዳም በተመሳሳይ እንደዚሁ፣ በአውሮፓም በአውስትራሊያ እና በኒውዚላንድ እንዲሁም በመካከለኛው ምስራቅ ያሉ ማህበራቶች በተለይ ኢትዮጵያ ውስጥ ያለው አገዛዝ የብልጽግና አገዛዝ አገርን የማፍረስና በቀጣይ ከሌሎቹ ጋር ተስማምቶ ለመስራት በቀጠናውን ሰላምና መረጋጋት ለማምጣት የሚቸገር አገዛዝ ስለሆነ ሁሉም አውቆት ከአማራ ፋኖ ብሔራዊ ንቅናቄና ከሌሎቹ አካላት ጋር በመቆም የዚህ ትግል ደጋፊ እንዲሆኑ በማድረግ ደረጃ እንቅስቃሴዎች የተጀመሩበትና ጉዞዎችን የጀመርንበት የተለምንበት ጊዜ ነው ማለት ነው። እንግዲህ በውጭ ጉዳይ በኩል በውጭ ተቋማት በተለይ የዓለም አቀፍ ተቋማትን፣ ዓለም አቀፍ መንግስታትን እንዲሁም በውጭ ያሉ ማህበራትን አድሬስ በማድረግ አሁን ያሉትን እየተፈጠሩ ያሉትን የሰብአዊ መብት ጥሰቶች እየተፈጠሩ ያሉትን የህዝብ በደልና ጭቆናዎች የማሳወቅና በተደራጀ መንገድ ስርዓቱን የመታገል ፕላትፎርም እንዲፈጠር የማድረግ ንግግሮች የጀመርንበትና ጥሩ መግባባቶች ላይ የደረስንበት መሆኑን ለማሳወቅ እወዳለሁ። አመሰግናለሁ ወንድማገ። በጣም ጥሩ። አንድ ወጥ አመራር አሁን መፍጠር ችላችኋል። በተለይ በአውሮፓም በአሜሪካም በኤዥያ የሚገኘው ቁጥሩ ቀላል የማይባል የአማራ ተወላጅም የፋኖ እንቅስቃሴን የሚደግፈው ሌላ ኢትዮጵያ ማህበረሰብም እንዳለ ይታወቃልና ያንን አንድ ወጥ በሆነ አደረጃጀት ገና አንድ ወጥ አደረጃጀት ፈጥራችኋል ወይ? ከቀጥታ አዲስ አበባ ካለው መመሪያ በመቀበል ችግር ሳይፈጠር ስራዎችን ለመስራት ያስችላል በሚል ነው። መልካም ወንድማገ። ምንድነው ገና እንግዲህ በመግቢያ እንደገለጽኩልህ ይህ ትግል መሬት ላይ የሚታገለው አካል ቀጥታ እየተሳተፈ ያለው በዚህ በውጊያውም በፖለቲካውን ቀጥታ እየተሳተፈ ያለው በውጪ ስርዓቱን በመቃወምና ስርዓቱ የሚያደርሰውን ጥፋት በማሳወቅና በማጋለጥ እየተሳተፈ ያለው በህዝባችንና በአካባቢው ላይ እየደረሰ ያለውን የሰብአዊ ጉዳት ከግንዛቤ ውስጥ በማድረግ ያንን የሰብአዊ ድጋፎች በማድረግ እየተሳተፈ ያለው በጠቅላላ የትግሉ አካል ወይም ደግሞ የትግሉ ወሳኛ ነው ብለን እናስባለን። በተለይ በመሬት ላይ እየታገለ ያለው አካል ብቻ የሚወስነው ነው ብለን አናስብም። ስለዚህ ሁሉም በሚመለከተውና አስተዋጽኦ ቦታ ሁሉ በፈቃደኝነት፣ በመቻቻል፣ በመከባበር እና በመደማመጥ ላይ የሰመረ በእነዚህ እነኚህ መርሆች የተከተለ እንዲሆን ገና ወጥ አመራር፣ ወጥ አደረጃጀት፣ ወጥ የሆነ የምንድነው ቼን ኦፍ ኮማንድ ያለበት ወይም ደግሞ መዋቅራዊ አሰራሮችን ለመከተል ግብአቶች እየሰበሰብንበት ያለንበት ሁኔታ ነው። በሁሉም ቦታዎች ላይ ከብልጽግና ስራ ከመታገል አንጻር ሁሉም ተመሳሳይ ሀሳብ፣ ተመሳሳይ አላማዎች ናቸው ያላቸው። ይሄ ስርዓት እያደረገ ያለው ብልጽግና ፓርቲ ወይም ደግሞ በየብልጽግና አገዛዝ እያደረሰ ያለው ጥፋት በሁሉም በኩል የተያዘና ተመሳሳይ ግንዛቤዎች ላይ የተደረሰበት ነው። የምንዘረጋው መዋቅር እኛም በምንፈልገው ብቻ ሳይሆን ህዝባችንም የህዝቡም ደጋፊ የትግሉ ደጋፊ የትግሉ ደጋፊም የትግሉ አካል ወይም ደግሞ በትግሉ ላይ ቀጥታ መሳተፋለሁ የሚለው አካል የሚቀበለው መሆን አለበት ብለን ስለምናስብ ግብአቶች ወይም ደግሞ እንዴት መደራጀት አለበት የሚለውን ከሁሉም ሀሳብ አስተያየቶች እየሰበሰብን ቀጥተኛና ግልጽ በሆነ መንገድ እንዲዋቀር እያደረግን ያለንበት ሁኔታ ነው ያለው። ገና ወጥ የሆነ አደረጃጀት አልሰራንም። በቅርቡ ግን እየሰራን የውጭ ጉዳይ በኩል መመሪያዎች፣ አደረጃጀቶች ይወርዳሉ። እነዛ ከሁሉም በተሰበሰበ ግብአት የሁሉም ፈቃደኝነት ላይ የተመሰረተ ሁሉንም ሊያካትት የሚችል ሁሉንም ሊያሳትፍ የሚችል ሁላችንም ለእያንዳንዳችን መቆም አለብን ብለን በምናስበው ልክ የምንፈልገው መሆን ስላለበት በዛ ልክ እየሰራንበት ያለንበት ሁኔታ ነው ያለው። ወንድማገኝ በጣም ጥሩ። ቀጣይ ጥያቄ ሳልፍ በቅርቡ ከሰለሞን ቦጋለ ጋር በተያያዘ የአሜሪካ መንግስት የወሰደውን እርምጃ በመቃወም እናንተ ደብዳቤ ጽፋችሁ ነበረ። ማብራሪያ ምላሽ እንፈልጋለን፣ ፋኖን በተወሰነ መልኩ ከሽብርተኝነት ጋር የመፈረጃ አዝማሚያዎች ተገቢ አይደለም የሚል አንድምታ ያለው ደብዳቤ ጽፋችሁ ነበረ። ለዛ ደብዳቤ ከአሜሪካ መንግስት ኦፊሻል ወይም ዲፋይ መልስ ምላሽ አግኝታችኋል? በምን ሁኔታ ላይ ይገኛል? ያንን ኦፊሻል ደብዳቤ ጽፈናል። ያንን የጻፍንበት ምክንያት በዋናነት አሁን በመሬት ላይ እየታገለ ያለውን የአማራ ፋኖ የሚመለከት ጉዳይ ሆኖ ሳይሆን ሰለሞንን የሚመለከት ነገር ግን በዛ ውስጥ የማህበረሰብ እሴት፣ የማህበረሰብን ባህልና የማህበረሰብን አገር የመጠበቂያ ሜትድ ስሙን ሊያጠፋ በሚችል መንገድ በመገለጹ ነው ደብዳቤዎች የጻፍነው። እንግዲህ ፋኖነት ነጻነት፣ ፋኖነት እኩልነት፣ ፋኖነት ፍትሃዊነት ነው ብለን ነው የምናስበው። በዛ ውስጥ ፋኖ የሚለው ቨርስ እንደወርድ የተወሰደበት መንገድ ትክክል ነው ብለን ስለማናስብ ደብዳቤዎችን ጽፈናል። እነኚህ ደብዳቤዎችን በጻፍንበት
ሁኔታ ከአንዳንድ የውጭ በተለይ ከአሜሪካ የውጭ ጉዳይ መስሪያ ቤት በኩል ከስቴት ዲፓርትመንት በኩል ጥያቄዎች እንዲቀርቡ አድርገናል። የተሰጠን ምላሽ ፋኖን በተለይ ከረንትሊ ለአማራ ህዝብ ህልውናና ለአማራ ህዝብ ነጻነት ለአማራ ህዝብ እኩልነትና የፍትሃዊነት ጥያቄዎች እየታገለ ያለውን የአማራ ፋኖ ብሔራዊ ንቅናቄ ወይም አሁን እየታገለ ያለውን ፋኖ የሚወክል ሳይሆን 2013 በኢትዮጵያውያን አቆጣጠር በነበረው በሰሜኑ ጦርነት የአሜሪካን መንግስት አሸባሪነትን በተለይ ከዚህ ከኢሚግሬሽን ጋር ተያይዞ ከስደት ጋር ተያይዞ የሚፈርጅባቸው 3 እርከኖች አሉ። የመጀመሪያው እርከን ቀጥታ በሽብር ስራ ላይ የተሳተፉትን ቲር 1 በሚል ነው ድርጅቶች እና እውቅና የተሰጣቸው ድርጅቶች ነው። ቲር 2 በሚል እውቅና የተሰጣቸው ድርጅቶችን በማገዝ ቀጥታ ግንኙነት ያላቸውን አካላት የሚፈርጅና እነሱ ላይ የሚያስቀምጠው ከዚህ ከስደተኛ ጋር ተያይዞ የሚያስቀምጠው ደረጃ ነው። የመጨረሻውና 3ኛው ደረጃ ደግሞ አንድ ሰው በሚያደርጋቸው እንቅስቃሴዎች በሚያቅደው እቅድ በሚናገረው በየሶሻል ሚዲያዎች እና በማህበራዊ ሚዲያዎች ማለት ነው እና በሚያደርጋቸው አክቲቪቲዎች ጭምር የሚፈርጅበት ነው። እነዛ ፍረጃዎች ምናልባት ደረጃ 3 የማህበረሰብን ስጋት የሚጥሉ አንድ ማህበረሰብ ላይ ስጋት የሚጥሉ ናቸው። አንድ ግለሰቦች ላይም በቡድንም በጋራም ስጋት የሚጥሉ ናቸው ብሎ ካሰበ ደረጃ 3 ወይም ደግሞ ቲር 3 ቴሮሪዝም ብሎ ያወጀበትና ያስቀመጠበት ሁኔታ ነው ያለው። በወቅቱ ሰለሞን አንዳንድ በማህበራዊ ሚዲያዎች አሰራይቷቸው ከነበረው የማህበራዊ ትስስር ገጹና ተናግሯቸው ከነበረው ቃላቶች በመውሰድ ደረጃ 3 የሽብር እንቅስቃሴ ላይ ያለ ግለሰብ መሆኑን በማስረዳት ወደ አገሩ እንዲመለስ አድርገዋል ማለት ነው። ያ ያስቀመጡት አሁን ከረንት ያለውን ፋኖ አይደለም ያን ተንቀሳቅሶ ስለነበረ ነው የሚል ምላሽ የሚሰጡበት ሁኔታ ነው ያለው ማለት ነው። ለህዝባችን ማስተላለፍ የምንፈልገው ከረንትሊ እኛ በአሸባሪነትም ፈረጃዎች ውስጥ አልገባንም። ነገር ግን ፋኖ የሚለው የወል ስም የማህበረሰብ ስም ስለሆነ አሸባሪ በሚለው ማዕቀፍ ውስጥ መጠራትም የለበትም። ትክክል አይደለም ብለን ነው ያንን ደብዳቤ የጻፍ ነው። ስለዚህ ፋኖነት እንዴት ነው ዲፋይን የምታደርጉት ፋኖነትን እንዴት ነው የምትገልጹት ብለው ካሰቡ ይህን ሀገር በማቆምና ዛሬ ያለችበት ደረጃ ላይ እንድትደርስ አሁንም ከገባችበት አዘቅት ውስጥ እንድትወጣ በማድረግ የበኩሉን አስተዋጽኦ እያደረገ ያለ ማህበረሰባዊ እሴት ስለሆነ ልንጠብቀው ስለሚገባ ስሙ ሊጠፋ ስለማይገባ ቀጣይ በሚኖረው ትውልድ ውስጥም ይህችን ሀገር ፈተና ውስጥ በሚከቱ እያንዳንዱ እንቅስቃሴዎች ውስጥ በመነሳት የጋራ እሴት የጋራ ባህል ሆኖ ሀገርን የማዳን እንቅስቃሴዎች ውስጥ የሚሳተፍ አካል ፋኖ ተብሎ ሊጠራ ስለሚችል ስሙ ከወዲሁ በተለይ ፋኖነት ወይም ፋኖ የሚለው ስም በእንደዚህ አይነት ፍረጃዎች ውስጥ መግባት የለበትም ብለን በማሰብ ያቀረብነው ጥያቄ ነው። ኢንፋክት በኢሚግሬሽን እና በዛ አገልግሎት ውስጥ የሚንቀሳቀሱ አካላቶች ምላሹን መስጠት አለባቸው ብለን ለሚመለከታቸው አካል አቀርበናል። ጉዳዩንም በዛ ልክ ለገለጸው አካል አቀርበናል። እስካሁን ምንም ያለው ነገር የለም። ነገር ግን በውጭ ጉዳዮች እና በስቴት ዲፓርትመንት በኩል ግን አሁን ያለውን ፋኖ የሚወክል እና የሚገልጽ እንዳልሆነ ምላሾች የተሰጡበት ሁኔታ ነው ያለው ማለት ነው። በጣም ጥሩ። መጨረሻ ጥያቄ ላድርገው ባጭሩ ያው ትመልስልኛል። ምናልባት አፋብን ከተመሰረተ በኋላ በቀጥታም በተዘዋዋሪ ከእናንተ ጋር ግንኙነት ለመፍጠር የፈለገ የአውሮፓ መንግስታት አለ ወይስ ከአሜሪካ? ምናልባት አጠቃላይ ጦርነቱን ወይ በድርድር ወይ በሰላም ለመቋጨት ወይም ደግሞ የፋኖን ዓላማ ለማወቅ የተደረጉ ጥረቶች አሉ ወይ ከዓለም አቀፍ ተቋማትም ጭምር? አመሰግናለሁ ወንድም አገኘ። እስካሁን እንግዲህ ገና እየጀመርን አንዳንድ ድርጅታዊ ስትራክቸሮችን እያስተካከልን ያለንበት ሁኔታ ነው ያለው። በውጭ ያሉ መንግስታት በውጭ ያሉ ዓለም አቀፍ ተቋማቶች እስካሁን ዳይሬክት ግንኙነት አላደረግንም። በተፈጠሩ የሰብአዊ መብት ጥሰቶች በተለይ በእስር ቤት ውስጥ እየተሰቃዩ ያሉ ያለምንም ጥፋታቸው ያለምንም ወንጀላቸው አማራ በመሆናቸው እና በፖለቲካ አስተሳሰባቸው የታሪክ ተመራማሪዎች የሰብአዊ መብት ተሟጋቾች ድርጅቶች በስር ላይ በእንግልት ላይ በስቃይ ላይ እንዳሉ ለሁሉ ዓለም አቀፍ ተቋማቶች ማሳወቅ የምንችልበትን መንገድ ሁሉ እየጠቆምን እያሳየን ያለንበት አንዱ የምንታገልበት አጀንዳ ስለሆነ አማራ ህዝብ እንደ ህዝብ በሚከተለው የፖለቲካ አመለካከት እየታሰረ ያለ የአማራ ህዝብ በሚንቀሳቀስባቸው ቦታዎች ሁሉ የህልውና ስጋቶች ስለተጋረጡበት ሁሉም እንዲያውቅልን የማድረግና እነዛን ትኩረት እንዲሰጣቸው ፋርዘር ኢንቨስቲጌት እንዲያደርግ ደብዳቤዎችን እየጻፈን በድርጅቱ ሊቀመንበርም በውጭ ጉዳይም በኩል አንዳንድ እየሰራን ያለናቸው ስራዎች አሉ። በዛ ላይ ኢሚዲየት የኢሜል ልውውጦች አሉ።